30,000 ሰው ቁጭ ብሎ አስቡት ስለ ኢየሱስ ክርስቶስ ጌትነት ሲሰማ በጣም ደስ ይላል። እግዚአብሔርን በጣም ደስ ይላል። ይሄ ነው እኮ እንትን ሚል የምንፈልገው። በነገራችን ላይ ማዘሩላ ቁጭ ብላ ተሰማው ነበር። እግዚአብሔርን ማማዬ እንዴት ነሽ? ማዘሩላ ቁጭ ብላ ተሰማው ነበር። እንዴት ደስ እንደሚል በኢየሱስ ስም 30,000 ይዘው ዋው ዋው! እግዚአብሔር አምላክ ይጠብቀው። 1 ሚሊዮን ሸራ አይቻለሁ። አዲስ አበባ ስቴዲየም ሞልቶ 30,000 ሰው ማለት አዲስ አበባ ስቴዲየም ሞልቶ ማለት ነው። ኦኬ እሺ፣ በጣም ደስ ይላል። እግዚአብሔርን ይሄ ሁሉ ሰው ወንጌል ቁጭ ብሎ ሲማር ማየት ስለ ኢየሱስ ጌትነት በእንደዚህ አይነት እንትን ውስጥ መስማት በጣም ደስ ይላል። በጣም ደስ ይላል። አይ ዶንት ኖ እንዴት እንደምገልጸው እግዚአብሔርን በምንም አይነት ሁኔታ ውስጥ ቢሆን የአምላካችን ጌትነት ሲነገር ደስ ከዛ በላይ ደስ የሚል ነገር የለም። የዘመናችን ጳውሎስ ነው ማለት ሞት እያለ ማስፈራራቱ እያለ ኤቭሪ ነገር እያለ አስባችሁታል። በዚህ ሁኔታ ውስጥ ኢየሱስ ጌታ ነው ብሎ መመስከር ስንቶች ስንት ነገር ፈርተው በጣም በጣም ደስ ይላል። አይ ዶንት ኖ እንደው እግዚአብሔር ይጠብቅልን። ሌላ ምን ይባላል? በረከታችን ነው በነገራችን ላይ በእውነት ማለት እውነት ነው። ከራሳቸው ወጥቶ ክርስቶስን በድፍረት ይናገራል። ወይም ክርስቶስ አማላጅ ይባላል አይባልም በሚለው ቶፒክ ላይ 8-9 ሆናችሁ ጉንጭ አልፋ ክርክር እየተከራከራችሁ ከስር ምእመንን እንድታስበሉ ለምንድን ነው እሱ የሆነው? ጠይቁ። ምእመናንም ኑ ስሩ እስልምናው ላይ። ይሄንን እድል እንጠቀምበት። ይሄንን እድል እንድትጠቀሙበት ጥሪ ያቀርብላችኋለሁ። ምእመናኖች ከአሁን ጀምራችሁ ማይሳተፉ እስልምናው ላይ እስልምና ላይ ማይሰሩ መምህራኖችን ሁሉንም እየያዛችሁ ለምን ማሰራው? እያንዳንዱን መምህር እስልምና ላይ ገብታችሁ ቻሌንጅ አድርጓቸው። ይሄው ሙስሊም ወንድሜ ጠይቆኛል እንደዚህ አይነት ጥያቄ መልስ። መምህር ከዴ የሚባለው ለምሳሌ እስልምና ላይ አንድ ቀንም ተናግሮ አያውቅም አይደለ? እኛን ለማስመታት ግቡና ሙስሊሞች እንዲህ ብለው ጠይቀውኛል መልስልኝ። ሳይፈልግ ከእስልምናው አንጻር ይመልሳል ማለት ነው። በግዴታው ይመልሳታል። እምቢ ካላችሁ ደግሞ የራሳችንን ተማሪዎችን እንልክባችኋለን። የእስልምና ጥያቄውን እዘውባችሁ እንዲመጡ ያልጠበቃችሁትን ጥያቄ እንልክባችኋለን። ከእስልምናው አንጻር የሚጠየቁ ከ600 በላይ ተማሪዎች አሉን አሁን እጃችን ላይ። እነሱን እንልክባችኋለን። እነሱ መጥተው እንደዚህ ከሚያደርጓችሁ ከኛ ጋር አብረን እንስራ። እኛ ማናቀው መጽሐፍ ቅዱስ ላይ ያስተምሩን፣ እኛ ትንሽ የምናቀውን ቁርአን ላይ ስናነሳ ሐዲስም ላይ ስናነሳ ስሙ፣ እኛም እንስማ፣ እንማማር፣ እንተጋገዝ። ሐዲሱ ማውጣት ባችሉ መናገር ቢቀፋችሁ እኛ መተን ያን ማውጣት መናገር እንችላለን። መምህራንም ስላልሆን ምንም እምን ስለሆነን ስለዚህ ግዴታ አለባችሁ ልትሰሩ። ልገስጻችሁ ወይም ልቆጣችሁ ፈልጌ አይደለም መምህራኖች። ነገር ግን ማድረግ እንደምትችሉ ስለማምን ነው። ማድረግ እንደምትችሉ አትሊስት እስልምናውን ባነኩ እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች መመለስ እንደምትችሉ ስለማምን ነው። ከኛ ይልቅ እናንተ መመለስ እንደምትችሉ ስለምረዳ ነው። ያንን ብትተባበሩን እኛ እስልምናው ላይ ማንሳት አይከብደንም።
ያንን ማድረግ አይከብደንም። ከዛ አንጻር ነው ካጠፋው መምህራኖች እታረማለሁኝ።